እውነት ነው ሁሉም ምርጫ ተከታይ ውጤት እና ተያያዥ ጦርነት ይዞ ነው የሚመጣው እሷን ተከትሎ የሚመጣውን መዘዝ ለመቀበል ዝግጁ ነበረች ግን ደግሞ ያንን ለማድረግ አቅሙን አጣች ቆይ አንዴ እንዴት አንቺ የኔን ስልክ በስልክ መልእክት ሲላክ መለስኩልህ ጎበዝ በጣም ደስ የሚል እርምጃ ነው ስለዚህ ሁሉም ሰው ሁሉንም ነገር አውቋል ስለዚህ እንዳልከው ለቱርካውነቱ ነግረሃታል ማለት ነው የኔ ፍቅር አይደል የኔ ፍቅር አትበይ እና ምንድነው የምትነግረኝ ሶመር ኪራዝ ስለ ኪራዝ ብቻ ነው ምን ነካህ የኔ ውድ ስለ ፍቅራችን ንገራት እንጂ ስለ ልዩ ፍቅራችን አንቺ ደግሞ ምንድነው የምትይው ተዋት እዚህ ድረስ ከመጣች አይቀር ትናገር ተዋት ታውራበት ቱርካን ውዴ እንግዲህ እንደተረዳሽው ትንሿ ኪራዝ ሶመርና የኔ ልጅ ናት የዚች ልጅ አባት የት ነው እያልሽ በተደጋጋሚ ጠይቀሽ ነበር ይሄው በስተመጨረሻ ትልቁን እውነት አወቅሽ እንዴት ደስ ይላል ሶመር መጀመሪያ ላይ እውነቱን ነግሮሽ ሊተውሽና ከዛ ወደ እኔና ወደ ልጁ ሊመለስ ነበር ግን ሁሌ እቅዱን ለሌላ ጊዜ ያስተላልፈዋል አቷሽ አሁን እንደዛ ብሎ ነገር የለም አንቺ ሶመር የኔ ፍቅር እየዋሸች ነው ሁሉም ነገር እንደምትልሽ አይደለም እሺ ለምን አንቺ አልነገርሽኝም ሶመር ለመናገር ድፍረቱን አላገኘም በተደጋጋሚ የልጅሽን አባት ጠይቄሻለሁ መናገር ትችይ ነበር ብትነግሪ ኖሮ ታርፊ ነበር ብትነግሪኝ እንደዚህ አትቆጭም አታዝኝም ነበር ልክ ነሽ ግን ሶመር ሁሌ የሚያስቆመኝ ነበር ይሄ ትክክለኛው ሰዓት አይደለም ይላል እርጉዝ ስለሆንሽ በጣም አሳዘነሽው ነው ግን ልክ ልጅሽን ከወለድሽ በኋላ ሊያባርርሽ እንደሚፈልግ ነበር የነገረኝ ሚኔ በቃሽ አፍሽን ዝጊ በቃሽ የኔ ፍቅር ይኸውልሽ እየዋሸች ነው ሁሉም ነገር ውሸት ነው እሷ እንደነገረችሽ አይደለም እቺን ሴጣን ታምኛታለሽ የኔ ውድ ደህና ነሽ ተወኝ በጭራሽ እንዳትነካ እሺ ይኸውልሽ የኔ ፍቅር እባክሽ እኔን ስሚኝ እቺ ሴት እንደምጠላት ታውቃለች ተረዳሽኝ እያበደች ነው ለዛም ነው የምትዋሽሽ እውነት እኔ እንደዚህ አይነት ነገር ላደርግ የምችል ሰው መስልሻለሁ የኔ ውድ ንገሪኝ እመስልሻለሁ ወይ እንዴት ነው አንተን ማምነህ እንዴት ነው ማምነህ ቆይ ንገረኝ እስኪ ሲጀመር እዚህ ጋር የተገናኘ ነው ስላመንኩ አይደለም በየደቂቃው በየሰከንዱ እንደምትወደኝ ትነግረኝ ነበር አይደል ሁሌም የምትናገረውን ቃል ስላመንኩ አይደል መጀመሪያውንም እዚህ ቆሻሻ የማይረባ ጨዋታ ውስጥ የተገኘሁት ቆሻሻ ጨዋታ የኔ ፍቅር ቆይ ስታስቢው ላንቺ ያለኝ ፍቅር ጨዋታ ሊሆን ይችላል እንዴ ታይ እንጂ ጨዋታ ነው በጣም የሚያስጠላ ጨዋታ ነው አንቺ ደግሞ በጣም ከባድ ነገር ስታሳልፊ ከጎንሽ ነበርኩ በሁሉም ነገር ልጠብቅሽ ሞክሬያለሁ ግን አንቺ ምን አደረግሽ ከጀርባዬ ሆነሽ ስታሾፊብኝ ነበር አይደል እንደዛ ደደብ ስለሆንኩ ትስቂብኝ ነበር በጣም ታሳፍራላችሁ እውነት አሳፋሪዎች ናችሁ ምን አይነት ቆሻሻ ቀፋፊና ዘግናኝ ዓለም ውስጥ ነው የገባሁት በጣም ታሳፍራለህ ቱርካን ቆይ ልቀቂኝ ልቀቂኝ በጣም መጥፎና ክፉ ሰው ነሽ እውነት ሚኔ ምን እንደማደርግሽ ምን ልታደርግ ነው
እገልሻለሁ። በአንቺ ምክንያት ነፍሰ ገዳይ ሆኜ እታሰራለሁ። ሶመር አሁን የትም አትሄድም። በጭራሽ መሄድ አትችልም። ልቀቂኝ! ሶመር የትም አትሄድም። ከዚህ ቦታ ከሄድክ ራሴን አጠፋለሁ። ወቅ አሁንስ ማስመሰሉ ይበቃሻል። በቃ አይ አሁን እውነታው ወጥቷል። ከዚህ በኋላ ምንም እንቅፋት የለብንም። መልሰን አንድ ላይ እንሆናለን። ኪራስን አንድ ላይ እናሳድጋታለን። መልሰን የምናልመውን ቤተሰብ እንሆናለን። እሺ እባክህ ተከትላት አትሂድ። እሱ ሲያምርሽ ይቀር። ሶመር እውነቴን ነው። ተከትላት ከሄድክ እውነቴን ነው ራሴን ከዚህ ከሰክሳለሁ። ሶመር እየቀለድኩ አይደለም። እውነት ዘላለሁ። ሶመር አስክሬኔ መሃላችሁ ይገባል እና መቼም ደስተኛ አትሆኑ። አይሆንም። ሂድ አሁኑን አምቡላንስ ጥራ። ነስቲ ነይ የኔ ልጅ ነይ የኔ ጣፋጭ የኔ ፍቅር ወይ እንዴት እኮ እንደምታምሪ ቆንጆዬ ልጅ እኮ ነሽ። እሺ ወይ ነስሪን ልታለቅስ ስለመሰለኝ ነው ያነሳዋት ነስሪንና አቅፌ እሹሹ ልበላት ብዬ ነው። ችግር የለውም እቀፊያት፣ አሽትቻት፣ ሳሚያት። ምስኪን እርቧት መሆን አለበት። ቦርሳ ውስጥ ወተት አግኝቼ በጥብጬላታለሁ። በይ ጡጦን ስጫት። እሺ እኔ እሰጣታለሁ። እሺ ስጫት በይ። ቆይ ውዴ አሁን ምን እንደምሰጥሽ ታውቂያለሽ? እኔ ልጅ መልሼ ለቱርካን ልደውልላት። ይሄ ምንድነው? እዚህ ወተት አለ። አሁን አፍሽን ክፈቺና ጡጦን ያሺው። አታነሳም ባክሽ። ወይ የሆነ ነገር ሆነ ይሆን እንዴ? አይ ጥሩ ስሜት አይደለም። አትጨነቂ፣ ለሶመር ደውይለት። አያያይ አልደውልለትም። እሱንም ሆነ እናቱን ማናቸውንም ላዋራቸው አልፈልግም። ቱርካን እንደደወልኩላት ታይና ከዛ መልሳ ትደውልልኛለች። ልጅቷ እዚህ እንደሆነች ነግራትና መተው ይወስዷታል። አልገባኝም። እቺ ምን አይነት ሴት ናት? እንዲህ አይነት ትንሽዬ ልጅ በር ላይ ትታት ሄዳለች እንዴ? ህሊና የሚባል ነገር የላትም? ቆይ እኔ ምን አውቃለሁ ብለሽ ነው? ሂክመት በየት በጣም ይወዳት ነበረ። አጎት ሂክመት በጣም ይወድሽ ነበር የኔ ልጅ፣ በጣም ነበር የሚወድሽ። ቱቱቱቱቱ ለመጨረሻ ጊዜ እሷን ያዩት ባህር ዳርቻ ያለው መጠጥ ቤት ጋር ነበር። ልጇ አብራት ነበረች። ቆይ ምን ልናደርግ ነው ኦዛር?
ሕፃኗ እኮ እዛ የለች። አቤት፣ ማን ልበል? አቶ ኦዛር ከፖሊስ ጣቢያ ደውለውልሃል። ከፖሊስ ጣቢያ? አሁኑኑ አገናኘኝ። ይገርማል። ስለዚህ መኪና የኔ ነው። ሴልጁክ ለጠበቃው ደውልና ፖሊስ ጣቢያ እንዲመጣ ንገረው። ያሉት ነገር አለ እንዴ? ሚኔ በሕይወት አለች? አላውቅም ሩቻን፣ እዛ ስንሄድ የምናውቀው ይሆናል። ቆይ ግን ደህና ነሽ? ስሚኝማ፣ እቤት ትተንሽ ብንሄድ ይሻላል። እንደዚህ ሆነሽ አትምጪ። አይ አብረን እንሂድ። ደህና ነኝ፣ አሁን እረጋጋለሁ። ና በሕይወት አለች? እሱ ነው መመለስ አንችልም። ከወይዘሮ ሚኔ ጋር የት ነው የምትተዋወቁት? የባለቤቴ ድሮ ጸሐፊ ናት። እና ደግሞ ሰርጋችን ላይ ምስክር ነበረች። እና በመሃላችሁ አለመግባባት ወይም ጥል አለ እንዴ? የለም። የሆቴሉ ሰራተኞችና የነበሩት ደንበኞች ከክፍላችሁ ጩኸትና ጭቅጭቅ እንደሰሙ ተናግረዋል። የሆቴሉ ዕቃ ላይ ራሱ ጉዳት ደርሷል። ዕቃዎች ተሰብረዋል። ከባሌ ጋር ስንጨቃጨቅ ነበር። ለምንድን ነው የተጨቃጨቃችሁት? ሚስቴ ልጃችንን ማስወረድ እንደምትፈልግ ስትነግረኝ ተናድጄ ትንሽ ስንጫጫህ ነበር። ባሌ ሲማግጥብኝ እንደነበር ሰምቼ ነው። ለዛ ነው የተጨቃጨቅነው። ከማን ጋር? ባልሽ ከማን ጋር ነው የማገጠብሽ አልኩሽ? ይኸውልህ ባሌ ሶመር ሚኔን ከዛ ገፍትሯት መስሎ ከሆነ እንደዛ አያደርግም። እንደዛ አይነሱ አይደለም። ለጥያቄ ብቻ መልስ ስጭኝ። አቶ ሶመር ከማን ጋር እንደማገጠብሽ ታውቂያለሽ? ከሚኔ ጋር። ከወይዘሮ ሚኔ ጋር ግንኙነት ነበረህ? አይ አልነበረኝም በጭራሽ። ባለም መረጃ መሰረት ከዚህ በፊት የወይዘሮ ሚኔ ባለቤት አንተ ላይ ክስ አስገብቶ ታስረህ ነበር እና የአሳዳጊነትና የአባትነት መብት እንዲሰጥ ማመልከቻ አስገብተህ ነበር። ውጤቱ አሁን ነው የመጣው እና በምርመራው መሰረት የልጅቷ አባት መሆንህ ተረጋግጧል። ለምንድን ነው መጀመሪያ ይሄን ያልተናገርከው? አለመግባባት ይፈጠራል ብዬ ነው። ገፍትርሃት ነው ብላችሁ እንዳታስቡ። ገፍትርሃታል። ከባለቤትሽ ጋር ሽርሽር ወጣችሁ። ወይዘሮ ሚኔ ወደዛ ምን ልታደርግ መጣች? እኔ ጠርቻት ነው። ሁለቱንም ለማፋጠጥ ፈልጌ ነው። ሚስቴ ፊት አውቃ ግንኙነታችን አሁንም አለ ብላ ነገረቻት። ግን ከረጅም ጊዜ በፊት የቆመ ግንኙነት ነው። ውሸታም ናት። እና በጣም ተናዳህባት ነበር? እና ከክፍሉ ወጣሽ። ከዛስ? እኔ ምንም አላውቅም። ሁለቱ ውስጥ ቀሩ። ባልሽ ከኋላ ተከትሎሽ አልመጣም? ባልሽ ወይዘሮ ሚኔን እገልሻለሁ ብሎ ሲጮህ ነበር። የሆቴሉ ሰራተኞችም የተናገሩት ይህንን ነው። እንደዛ ሲላት ሰምተሻል? ወይዘሮ ቱርካን ባልሽ ሚኔን እገልሻለሁ ብሏታል ወይ ሲል ሰምተሻል? በዛ ንዴት ላይ ሚኔ ማለት የልጄ እናት ናት። እንደዚህ አይነት ነገር አላደርግም በጭራሽ። ሶመርም አይመልስም ባክሽ። በእርግጠኝነት የሆነ ነገር ተፈጥሯል። ሁለቱም ስልካቸውን የማያነሱ ከሆነ የሆነ ነገር ተፈጥሮ መሆን አለበት። ታዲያ ምን ብናደርግ ይሻላል ነስሪ?
በቃ ለሩቻ እንደውልላታለሁ። ምንም አማራጭ የለኝም። ግን በጭራሽ አልፈልገውም። እና ህፃናት ነው ያለችው። ስለ ልጄ ምንም የምታውቁት ነገር የላችሁ? አናውቅም ወይዘሮ ሩቻን። ወይዘሮ ሚኔ ሆቴል ውስጥ የገባችው ብቻዋን ነው። ህፃኗ አብራት አልነበረችም። አይ አምላክ ሆይ እባክህ ትዕግስት ስጠኝ። ቆይ እሺ ሶመርንስ ማዋራት አንችልም? አቤት አቤት አቃቤ ህግ። አዎ ወንጀሉ የተሰራበት ቦታ አሁንም ምርመራ እየተደረገ ነው። ገባኝ። እሺ ክቡር አቃቤ ህግ። ይቅርታ ግን አለቃ፣ ስለኛ ሰዎች ነው ጉዳዩ። ትንሽ ከበድ ያለ ነው አቶ ኦዛር። ከበድ ያለ ስትል? ያው ልጃችሁና አማቻችሁ በሰጡት ቃል መሰረት ለጊዜው የተፈጠረው ነገር ራስን ማጥፋት እንደሆነ የሚያረጋግጥ ምንም አይነት ማስረጃ የለም። ይሄ ደግሞ ምን ማለት ነው? ቆይ ልጄን ነፍስ አጥፍተሃል እያላችሁት ነው እንዴ ያላችሁት? የኔም ቤት ምንም የሚያረጋግጥልን ማስረጃ ባይኖርም በፍጹም ሶመር በጭራሽ እንደዛ አይነት ነገር አያደርግም። የኔ ልጅ ነፍሳት እንኳን መጉዳት አይችልም። እሺ ሩቻን፣ እባክሽ ሩቻን አንዴ ተረጋጊ። ይቅርታ አለቃ፣ ግን እባክህ ይህንን ጉዳይ በስነ ስርዓት ልታስረዳን ትችላለህ? ስለዚህ በዚህ ነገር ሶመር ተከሷል ማለት ነው? አልተረጋገጠም፣ ግን ሁለቱም ተጠርጣሪ ናቸው። በእርግጠኝነት አቃቤ ህጉ ይሄ ጉዳይ ወደ ፍርድ ቤት እንዲሄድ ይጠይቃል። ሆኖም ግን የልጃችሁ ባለቤት በቅድመ ሁኔታ አሁን ነጻ ትለቀቃለች። ምንም አታስቢ ወይዘሮ ቱርካን፣ የምችለውን ሁሉ አደርጋለሁ። ቱርካን አሁን እዚህ ጋር ፈርሚ። ወይዘሮ ቱርካን፣ የአቃቢ ሕግ ቢሮ መልሶ ለጥያቄ ሊጠራሽ ይችላል። ስለዚህ በማንኛውም ሰዓት እቤትሽ መሆን አለብሽ። ከከተማ መውጣት የለም። ከቤትም እንደዛው። እንዴት ማለት? እዛ ቤት መኖሬን ልቀጥል ነው ማለት ነው? አቤት ማዬ። ቱርካን የት ነሽ ልጄ? በጣም ተጨንቄ ነበር። ለምንድን ነው ስልክ የማታነሱት? አሁንም አይመቸኝም ማዬ። ስልኩን መዝጋት አለብኝ። በኋላ እደውላለሁ። እሺ ውዷ ልጄ፣ ለአንቺም ለሶመርም ስደውል ነበር፣ ግን ሁለታችሁም አታነሱም። ሩቻን ቤት ራሱ ደወልኩ። አይላም ምንም ነገር የማውቀው ነገር የለም አለችኝ። በጭንቀት ልፈነዳ ነው። ንገሪኝ ቱርካን። ስልኩን ዘጋችሁ? በእርግጠኝነት የሆነ ነገር ሆነዋል እኚህ ልጆች። ኦፍ ቱርካን፣ ደህና ነሽ የኔ ልጅ? ነይ እዛ ጋር ተቀመጪ። ነይ ተቀመጪ። ምንድን ነው የተፈጠረው? ንገርኝ እስኪ። ሚኔ እንዴት ናት? በሕይወት አለች? ይቅርታ፣
የራጅ ክፍሉን የት ማግኘት እችላለሁ? ቀጥታ ሂጂና በግራ በኩል። አመሰግናለሁ። ይቅርታ ነርስ፣ ሚኔ ዞርሉ ሲቲ ስካን ገብታ ነበር። አዎ ውስጥ ምርመራ ላይ ናት። እሺ አሁን እንዴት ናት? ከባድ ሁኔታ ላይ ናት። አስቸኳይ ቀዶ ሕክምና ሊደረግላት ነው። ከባድ ሁኔታ ስትይ ያን ያህል አሳሳቢ ነው? በሚያሳዝን ሁኔታ የወደቀችው ከከፍታ ነው። መትረፏ ራሱ ትልቅ ተአምር ነው። እናንተ ዘመዶቿ ናችሁ? ደም ሊያስፈልጋት ይችላል። አይ እኛ አይደለንም፣ ግን ዘመዶቿ ልንጠራቸው እንችላለን። እሱ ጥሩ ነው። ደውሉላቸውና ይምጡ። እሺ። ሄሎ፣ ሰላም። እኔ ሮቻን ኩርማን ነኝ። እባክሽን አንድ ጊዜ ልትሰሚኝ ትችያለሽ እህት? ሄሎ፣ ለሚኔ በዚህ ሰዓት በጣም ታስፈልጓታላችሁ። በጣም መጥፎ ሁኔታ ላይ ነው ያለችው። ስለፈጠራችሁ ልጅቷ አደጋ አጋጥሟታል። ቆይ እነዚህ ምን አይነት የማይረቡ ወላጆች ናቸው? አልገባኝም። እንደዛ የምትባል ልጅ የለችንም ብለው ስልኩን ዘጉት። ያቺ ሚኔ ናት? ሚኔ? ቀዶ ሕክምና ሊደረግላት ነው። ዞሩት ይሉ ቆይ እኔን እየጠራችኝ ነው። የምትያት ነገር አለ እመቤት? ልጄን አደራ ሰጥቼሻለሁ። ልጄን አደራ ሰጥቼሻለሁ ነው ያለችሽ አይደለም? አቶ ሶመር ስለተፈጠረው ነገር አዝናለሁ። ቱርካን እንዴት ናት? ቃሏን ሰጥታለች እና ተቀብለዋታል። ጥሩ ነው። አቶ ሶመር የሰጠኸው ቃል እስካሁን እየታየ ነው። ሆቴል ውስጥ አንተና ወይዘሮ ሚኔ ብቻ ቀርታችሁ ነበረ። ስለዚህም አንተ የሰጠኸው ቃል እውነት መሆኑን ማንም የሚያረጋግጥ ሰው የለም። ስለዚህ አሁን ሁኔታዋ እንዴት ነው? አልሞተችም አይደል? ቀዶ ጥገና ላይ ናት። ትተርፋለች ብዬ ተስፋ አድርጋለሁ። ተስፋ ከማድረግ ውጪ ምንም አማራጭ የለም። ከነቃችና ራሷን ለማጥፋት እንደሞከረች ከተናገረች የዛኔ ትለቀቃለህ። እሺ፣ ግን ተቃራኒው ከተፈጠረስ? እንደዛ ከተፈጠረ ግን አዝናለሁ። አንተን ከዚህ ማስወጣቱ በጣም ከባድ ነው የሚሆነው። ቆይ ከፍታለሁ። ምንሽሹ እማዬ፣ ይህች ልጅ በጣም ደስ ትላለች። እህቴም እንዲህ አይነት ልጅ ትወልዳለች አይደል? ተስፋ አደርጋለሁ። ያድርግልን። እባክሽን አሁን ማቀፍ እችላለሁ? እሺ፣ ግን ስታነሻት አንገቷን ተጠንቀቂ ልጄ።
ውይ ጉንጯ በጣም ቀይ ነው። ልክ እንደ ስሟ ኪራዝ ናት። ፈጣሪ ያሳድጋት። እንኳን ደህና መጣ ሳዲቅ። አመሰግናለሁ። እህቴ ናት። የመሱት እህት ናት። ቆይ እሱ አይደለችም። መሱት ይቺ ልጅ አንተ እህት አይደለችም። እሺ ልጄ። ታዲያ የማን እህት ናት? የኔ ውድ መሱት፣ ይቺ ልጅ እህትም ወንድምም የላትም፣ ግን ስታድግ ወንድምም ትሆናታለሽ የኔ ውድ። እሺ ና እዚህ ጋር ተቀመጥ ልጄ። ትንሽዬዋ እንዴት ቆንጆ ልጅ ናት። እቺ ጣፋጭ ልጅ ስሟ ማን ነው ነስሪን? ኪራዝ ናት ወንድሜ። ኪራዝ ናት? ቆይ ኪራዝ የማን ልጅ ናት? የሶመር የሶመር ጸሐፊ የነበረችው ሚኔ ትዝ ትልሃለች? ሰርጋቸው ላይ ምስክር ነበረች። የእሷ ልጅ ናት። እሺ ታዲያ እናቷ የት ናት? ባውቅ ኖሮ ማለት እቺ ልጅ እንዴት ወደዚህ መጣች? ምን መሰለ የተፈጠረው? ዛሬ ሐኪም ቤት ስሄድ እዛ ሁለቱንም አገኘኋቸው። ያለችበት ሁኔታ ጥሩ አልነበረም። ሳያት ልጅቷን አያያዟ የምትጥላት ትመስል ነበር። ከዛ በኋላ ታክሲ ይዤ ልልካት አሰብኩኝና ግን ደስ አላለኝም። ስላሳዘነችኝ ወደ ቤት ይዣት መጣሁኝ እና ሕፃኗን ለማጽዳት የሚጠቅም ውሃ ለማምጣት መታጠቢያ ቤት ሄድኩኝ። ስመለስ ሕፃኗን ትታት ሴትዮዋ ከቤት ወጥታለች። አልገባኝም። ቆይ እንዴት ነው እናት ልጇን ጥላ ልትሄድ የምትችለው? ወንድሜ ደግሞ ብዙ ጥያቄ አትጠይቅ። ሴትዮዋ በጣም ሰክራ ነበረ። ወይ አምላኬ፣ ምንድነው የሚሆነው? ለሶመር እንደውልለት ይሆን? ለቱርካን ደውዬላት ነበር፣ መታ ትወስዳታለች። ነስሪን፣ ለምንድን ነው ለቱርካን የነገርሻት? ልጅቷ እርጉዝ ናት፣ መልፋት የለባትም። ሶመር ሚኔን ወደዚህ አምጣት። ውይ ሳዲቅ፣ በጣም ጥያቄ ታበዛለህ። እንደዛ መሆን ስለነበረበት እንደዛ ሆነ። በቃ እባክሽን ነስሪን ዝም በይ በቃ። አንዴ ሆኗል። አይ ቆይ ዶኑሽን ወደሻታል አይደል? አባዬ እያትማ ቀዶ ሕክምና ክፍል ይዘዋት ገቡ። ደም ሊያስፈልግ ይችላል ብለዋል ኦዛር። ለቤተሰቦቿ ደውዬ ነበር፣ ግን ሊያዩት አይፈልጉም። እባክህ ሴልጁክን ወደዚህ ላክልኝ። እሺ ልከዋለሁ። አሁን ግን ቤት ሂጂና እረፍት አድርጊ ባክሽ። አይ አልሄድም። ምንም ቢሆን የልጅ ልጃችን እናት ናት እና ልጅቷን እዚህ ብቻዋን መተው አንችልም። እሺ እንደፈለግሽውን በቃ ችግር የለም። ስለ ኪራዝ ምንም ዜና የለም አይደል? የለም፣ ምንም የለም፣ ግን እናገኛታለን። እውነት እልሃለሁ ኦዛር፣ ላብድ ትንሽ ነው የቀረኝ። ሕፃኗ ልጅ የለችም። እናቷ እዚህ ከሞት ጋር እየታገለች ነው። ሶመር እዛ ምስቅልቅሎ ወጥቷል። በሕይወቴ እንዴም አደርገው አፍቶኝ እጅ አጥሮብኝ ተጨናንቄ አላውቅም። እውነቴን ነው። በጣም ፈርቻለሁ ኦዛር። ሩቻን፣ እኔም አላውቅም። ብቻ ትንሽ እንረጋጋ። በምንችለው አቅም ሚኔን ፈጣሪ እንዲያተርፋት እንጸልይ። ከዚህ ውጭ ምንም ማሰብ አልችልም። ምን ይፈጠራል? ቆይ ይሄ ነገር ወዴት ነው የሚሄደው? ኦዛር፣ እስከዛስ እስካሁን ሶመርን አይተኸዋል? አላየሁትም፣ ግን ጠበቃችን አብሮት ነው። ሩቻን፣ አሁን ወደ ውስጥ ልገባ ነው። ደውዬ ያለውን ነገር አሳውቅሻለሁ። እሺ፣ በቃ በኋላ እናውራለን። እንደምን አመሸ። በጣም አዝናለሁ። እንኳን ደህና መጣ። ምንድነው? ድጋሚ ችግር ተፈጠረ? ወንድምህ። ወይ አምላኬ ሆይ፣ ይሄ ልጅ ለምንድነው ሁልጊዜ ችግር የማያጣው? ባካችሁ፣ ልጅ እያለ እንደሚረብሸው አሁንም ያስቸግራል። ሙስጠፋ፣ አሁን የመቀለጃ ሰዓት አይደለም።
ማለቴ ከዚህ የበለጠ ምን ከባድ ሊሆን ይችላል? መቼም የሰው ነፍስ አላጠፋም አይደል? አላውቅም። አሁን ታስሯል። በእርግጠኝነት የሆነ ትልቅ ያለመግባባት ተፈጥሮ መሆን አለበት። እንደዛ ነው እኔን የሚሰማኝ። አለመግባባት ተፈጥሮ ከሆነ እውነታው መውጣቱ አይቀርም። ለምንድን ነው ያን ያህል የተጨነቀው? ምንም አልገባኝም። ምክንያቱም አሁን ላይ ሁሉም ማስረጃ የሚጠቁሙት ወደ እሱ እኮ ነው። ወይዳ ተው በቃ ተው እንጂ። የምር እያለቀስክ ነው እንዴ? አቶ ዛር አለቃ ለሶመር አይገባውም ሙስጠፋ። ሶመር እንዲህ አይነት ነገር በፍጹም አይገባውም። ልጄ ምንም አይገባውም። ከዚህ ላድነው ካልቻልኩ መቼም ራሴን ይቅር አልለው። ልጄ እንዲህ አይነት ስቃይ ውስጥ ሆኖ እኔ መኖር አልችልም። ገባ አይደለ? ክንፌ እኮ ነው የተሰበረው። ለእኔ እኮ ሁሉም ነገሬ ነው ሙስጠፋ። ግን እኮ ከጀርባው አባቱ ልክ እንደ ትልቅ ተራራ አለለት። ምንም አይፈጠር፣ መፍትሄ ትፈልግለታለህ። ሙሉ ቀን ፖሊስ ጣቢያ ነበር። ሶመር አሁንም እንደተያዘ ነው። ልጄ ለምንድን ነው ያዙት? ንገሪኝ እንጂ። ወንድሜ ልጅቷን አታስጨንቃት። ተመልከታት፣ አሁንም ድንጋጤው አለቀቃትም። እንኪ ውዴ ይህንን ፉት በይበት እስቲ፣ ራስሽንም አረጋጊ። አዎ ጠጪ ውዴ፣ እንኪ ልጄ። አንቺ ልጅ በዛ ምክንያት ከሶመር ጋር ተጣልታችሁ ነው ወደዛ ሄዳችሁት? ቱርካን እኔ ነኝ። ቆይ ምን እያደረጋችሁ ነው ልጄ? ንገሪኝ እንጂ እኔ ውድ። ሚኔ ወደ ሆቴሉ መጣች። ከዛ ከበረንዳው ላይ ዘለለች እና ሞተች። ቆይ ሞተች እንዴ? ቀዶ ሕክምና እየተደረገላት ነው ያለው። አንቺ ልጅ ምን እያልሽ ነው? ችግሯ ምንድን ነው? ለምንድን ነው የዘለለችው? ገባኝ። ሶመርን በቁጥጥር ስር ያዋሉት ልጅቷ የበፊት ጸሐፊው ስለነበረች ነው? ንገሪኝ፣ ለዛ ነው ያሰሩት አይደለ? ግን ያልገባኝ ነገር ይህ ብቻ ነው። ወደ ሆቴሉ ለምን መጣች? ጭራሽ ደግሞ ክፍላችሁ። እኔ ጠርቻት ነው። ቱርካን እዛ ቤት መመለስ እንደማይጠበቅብሽ ታውቂያለሽ አይደል? እማዬ ሚኔ ትንፋሿን አሰባስባ ልጄን አደራ ላንቺ ሰጥቼሻለሁ አለችኝ። ቱርካን ይሄ ነገር ለምን አንቺ ላይ እንደተፈጠረ አላውቅም። ቆይ ምን እየተፈጠረ ነው? እችን ልጅ አባቷ ቤት ውስጥ እንከባከባታለሁ አደራ ሰጥታኛለች። በዛ ላይ ሶመር ምን እንደሚሆን ግልጽ አይደለም። እማዬ ውይ ልጄ፣ የኔ እድለ ቢስ ልጅ፣ በቃ አታልቅሽ የኔ ውድ። እማዬ ሚኔ ምንም አትሆንም አይደል? ሚኔ ትድናለች። ደህና ትሆናለች፣ ተስፋ አድርጋለሁ ልጄ። እናያለን። የኔ ጥፋት ነው በዚህ ራሴን የማወቅሰው። እማዬ ሚኔ አንድ ነገር ከሆነች እንዴት ነው ይህንን ጸጸት የምቋቋመው? እኔ ቱርካን አታልቅሽ።
እኔ ነኝ የጠራኋት። ወደ ሆቴል የጠራኋት እኔ ነኝ። ጠርቻት ፊት ለፊት ላጋፍጣቸው ፈልጌ ነበር። በእኔ ምክንያት ነው። ምንድነው የምሆነው? እንደሱ አይነት ነገር አትናገሪ። ያቺ ሴትዮ ጤነኛ አይደለችም። በእሷ ምክንያት ራስሽን ጥፋተኛ አታድርጊ። ልጄ ከተዘጋጀሽ እንሂድ። እሺ አባዬ። ነይ። እዚህ ጋር አስተኛት። ነስሪን፣ ያልገባኝ ነገር አለ አይደል? እየተፈጠረ ያለው ነገር ምንም ሊገባኝ አልቻለም። የማውቀው ልጅቷ የነገረችንን ነገር ብቻ ነው፣ አለቀ። ምን ልደብቅህ እችላለሁኝ ሳዲቅ? እውነት የደበቅሽኝ ነገር ካለና እውነቱ ጋድ ከወጣ ከታወቀ እውነት ያኔ ይቅር አልልሽም። እሺ፣ ልጅቷን አታስጠብቃት፣ ሂድ። መጥፎ ሀሳቦች ወደ ጭንቅላት እየመጡብኝ ነው ነስሪን። ማን ያውቃል ሶመር ልጁን አይቶ በቅፍ ውስጥ ሲያስገባና። አይ እንዴት ይሆናል ውዴ? ሶመር እንደዛ አይነት ነገር ሊያደርግ አይችልም። ተይ እንደሷ አትበይ፣ እንደሷ አትበይ፣ ነግሬሻለሁ። የሰው ልጅ ምን ሊያደርግ ይችላል? ሲናደድ ብዙ ነገር ሊያደርግ ይችላል። ፈጣሪ ከሱ ይጠብቀን እንጂ። አይ አሁን መጥፎ ነገር እያወራሽ አታስጨንቅኝ እባክሽ። ውዴ ለምንድን ነው ቱርካን ሄደችው? እዚህ መቆየት ነበረባት። ለምን እዛ ሰዓት መሃል ገባች? አያቷ ህፃኗን የሚወስዳት ሰው ትልካለች። ለምንድን ነው እዛ የምትሄደው? እኔም ራሱ አልፈለግኩትም ነበር፣ ግን ልጄ ደግሞ ባሏ ከሌላ ሴት የወለዳትን ልጅ ለማሳደግና ለመንከባከብ የተፈረደባት ነው የምትመስለው። ምናልባት ልጄ ይሄ የሆነ ጣፋንቷ በጣም ባለጌ ልጅ ነው። ሚኔም ብትሆን ባለጌ ናት። ግን ልጄ በየትኛው ኃጢአቷ ነው? ነስሪን፣ አሁን ወይዘሪት ሚኔ እንድትድን መጸለይ ነው ያለብን። እባክሽ እንድትድን እንጸልይ። እቺ ሴት ቶሎ በዳነችልን ብቻ ይህንን ጉዳይ ዘግተን እናልፈዋለን። እጅ ለእጅ ተያይዘን እንደ ድሮ እንመለሳለን። ከዛ በኋላ በፍጹም ፊታቸውን አናየውም። ቱርካንም ሰላም መሆን አለባት። ተስፋ አደርጋለሁ። አምላክ ያውቃል። ቆይ ይሄንን ላውጣልሽ። ነይ 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 ውዴ። ቀስ ቀስ በይ። አመሰግናለሁ አባዬ። የእኔ ቆንጆ ልጅ፣ ራስሽን በጭራሽ አትውቀሺ፣ ራስሽን አታስከፊ። አየሻውን ነፍሰ ጡር ነሽ። ወይዘሪት ሚኔ ትድናለሽ ብዬ ተስፋ አደርጋለሁ። ስለዚህ ዳግመኛ ራስሽን ጥፋተኛ አታድርጊ። የእኔ ልጅ፣ ሁሉም ሰው የአንቺ ልብ ንጹሕና የዋህ አዛኝ ሩሩ እንደሆነ በደንብ ያውቃል። ምንም ቢፈጠር ምንም ነገር እንኳን ቢሆን አንቺ ለእኔ መጀመሪያ እምባዬ፣ የመጀመሪያ ጸሎቴ ነሽ። የአባትሽ ልብ ሁልጊዜም ለአንቺ ቤት አለው ይኖረዋልም። ይህንን እንዳትረሹ እሺ? በይ በይ። እንኪ ልጄ። ደህና ደር ወንድሜ። ወይዘሮ ቱርካን አንቺ ነሽ እንዴ? ውይ ወይዘሮ ቱርካን ፈጣሪ ይመስገን፣ ተመስገን ነው። ሹፌሩ አንቺን በነፃ እንደለቀቁሽ አሁን ነው የነገረኝ። ብታይ እንዴት ደስ እንዳለኝ። እውነቴን ነው። አቶ ሶመርን በቶሎ ይለቀቃል ብዬ ተስፋ አደርጋለሁ። እና ኪራዝን የት ነው ያገኘሻት? ለእናቴ የሰጣት ነበር። አዎ እውነት ያቺ ሴት በጣም እብድ ናት። ለምንድን ነው ከአንቺ ቤተሰቦች ጋር የምታስቀምጣት? ለማንኛውም በቃ ለወይዘሮ ሩቻን ልደውልላት። የልጅ ልጅ የት ናት እያለች ትጨነቅ 2 ቀን ሆኗታል። በይ አሁን ግቢ እባክሽን፣ አትቆሚ። እኔም እንደምሰጥቻለሁ ወይዘሮ ሩቻ። እሺ ጥሩ አድርገሃል።
እንደ ፈጣሪ ፍቃድ ከቀዶ ሕክምናው በሰላም ትወጣለች። ፈጣሪ ያውቃል። ቆይ አንተ ጠበቃውን አነግረኸዋል እንዴ? አውርቼዋለሁ። ቱርካን ሁሉንም ነገር አውቃለች። ስለ ምኔና ሶመር። ምን እያልክ ነው? አዎ ምኔን ወደ ሆቴሉ የጠራቻት ቱርካን ነች። ስልክ ቦርሴን ስጠኝ። አቤት አይላ። ወይዘሮ ሩቻን በጣም ደስ የሚል ዜና አለኝ። ሶመርን ለቀቁት ብቻ እንዳትይኝ። አይ ግን ኪራዝ ተገኝታለች። እና ኪራዝ የት ነበረች? ወይዘሮ ቱርካን ያመጣቻት። ቱርካን የት አገኘቻት? ስልኩ ለቱርካን ስጫትና ላናግራት። ግን ወይዘሮ ሩቻን አሁን መታጠቢያ ቤት ገብታለች። እየለችም። ልሰጣት አልችልም። ስትወጣ እንድትደውልልሽ ነግራታለሁ። ታዲያ ሕፃኗ ሴት ነበረች? ወይዘሮ ነስሪን ጋር ነበረች። ቆይ ኪራዝ የወይዘሮ ነስሪን ቤት እንዴት ልትገኝ ቻለች?